2003 ይመስለኛል አንድ መድረክ ላይ አንድ ቦታ ላይ የገቢ ማሰባሰቢያ ለአንድ መስጊድ እየተደረገ ያለ የአላህ ነገር እኔ መስጊዱ ላይ መድረክ እየመራው ነበርና መስጊዱ ይሄን ነገር ያስፈልጋል ብዬ ስናገር አንድ ልጅ አይታየም ግን ከኔ ጋር ግን በምልክት ተግባብተናል። ምን ይላል? ወላሂ እኔ ሸፍነዋለሁ አለ ሲል አቃው ነበርና ልጁን በጣም የሚያሳዝን ነው። ንያው በጣም ደስ ብሎኛል አልኩኝ። እኔ ንያው በጣም ደስ የሚል ነው፣ ነገር ግን የሚያሳዝነው ላጤ ነው አላገባም አልኩኝ። እኔ ይሄን ስለካ በማይክ ሴቶች እያዳመጡት ነው። አንዷ ልጅ ምን ትላለች? ያ ረቢ የኔ አርገው ትላለች። ከኔ አታስመልጠው ይሄ ልጅ ትላለች። ገና እኮ መልኩን አላየችው። በጣም የአላህ ስራ ነው የሚገርማችሁ። ግን በኋላ የመስጊዱ ኢማም ገንዘቡን ሲሰጠው እባክህ አንድች ልጅ እኮ ጥሩ ልጅ አለች፣ እንደው መድረሳችን አካባቢ እኮ ጥሩ ልጅ አለች፣ እንደው እሷን ብታገባ ጥሩ ነው ብሎ ይነግረዋል። እሺ ካላየዋት ይላል፣ ያያታል። እሷም ስታይ በዚህ ሂደት እንግዲህ ያው አላህ ገጠማቸውና ተጋቡ። ሲጋቡ ያው ባልና ሚስት ሲፎካከሩ አልহামዱሊላህ ምን እኔን እንዴት እንዳገኘሽን ታውቂያለሽ አይደል ይባባላሉ አንዳንዴ። በዚህ ሂደት ላይ ያሉ ሱብሃንአላህ እየተነጋገሩ እያለ በሁለት ወራቸው አካባቢ ይሄ ሙሽራ ይደውልልኛል። ኧረ ዛሬና ታሪክ ልንገር ይለኛል። ታሪኩ ምንድነው? የዛን ጊዜ እኮ ስነይት ሙሉ ነገር ነይቼ እቺ ልጅ በማይክሮፎን እኮ ያ ረቢ የኔ አርገው ብላ ዱዓ አርጋ ነበረ። እኔ ልፎክርባት እኮ አልহামዱሊላህ በእናትሽ ዱዓ አገኘሽኝ ስላ ዝም በል በእናትህ ዱዓ አይደለም ኑሩ በተናገረው በማይክ ነው ያገኘው ትሏለች።